አባቱን በሞት ከተነጠቀ በኋላ በወጣትነት የእድሜ ክልል ውስጥ የሚገኘው ታዳጊ ዛክ ኩፐር የሚኖርበትን የኒውዮርክ ከተማ ትተው ወደ ሜዲሰን ዴላዌር ወደምትባል በጣም ጸጥተኛና ሰላማዊ ወደሆነች ትንሽዬ የሆነች ከተማ ከእናቱ ጋር ህይወቱን እንደ አዲስ ለመጀመር ጠቅልለው ይገባሉ። እናቱ ጌይል በዚያው አካባቢ የሚገኘው ሁለተኛ ደረጃ ትምህርት ቤት ውስጥ የምክትል ርዕሰ መምህር ሆና የስራ እድል አግኝታ ነበር። አባቱን በሞት ያጣው ዛክን ታዲያ በቀላሉ እንዲያገግም እንዲሁም ደግሞ ያንን ትዝታ ትቶ አዲስ ህይወትን ለመጀመር ይረዳዋል ብላ ተስፋ በማድረግ ነበር የያዟቸውን የቤት እቃዎችና ሳጥኖች ከመኪና ላይ ያወረዱ ባሉበት ሰዓት ላይ የካርቶኑ የታችኛው ክፍል ይከፈትና መሬት ላይ ይበተንበታል። በዚያች ቅጽበት ነበር በጎረቤታቸው ቤት ውስጥ የምትኖረውን አንዲት ቆንጅዬ ልጅ በድንገት አስተውሎ ያያት። ሃና ትባላለች። ኮፍያ ያምራል ካለችው በኋላ ስሟን ታስተዋውቀዋለች። ብዙም ሳያወሩ ግን ከውስጥ አባቷ ይጠራታል። ልጁን ሲያናግር የነበረው ፈገግ ብሎ ቢሆንም ነገር ግን ከወንድ ጋር እያወራች እንደነበር በሚመለከትበት ጊዜ ፊቱ ሙሉ በሙሉ ይለዋወጣል። ከልጄ ጋር ድጋሜ ስትነጋገርም ሆነ ግቢን ስትረግጥ እንዳልመለከት በማለት አስጠንቅቆት ወደ ውስጥ ይገባል። ገና ስላዋራዋት ለምንድነው እንደዚህ የሚሆነው በማለት ዛክ በጣም ነበር ግራ የተጋባው። ነገር ግን እንደመጣ ነገሮችን ማበላሸት ከሰው ጋር መጣላት ስላልፈለገ ዝም ብሎ ለመኖር ወስኖ የተሸከመውን ዕቃ ይዞ ወደ ቤቱ ይገባል። ያን ቀን ማታ ታዲያ በዝምታ ክፍል ውስጥ ቁጭ ብሎ እያለ አባቱን ማስታወስ ይጀምራል። አባቱን ካጣ 1 ዓመት ያለፈው ቢሆንም ነገር ግን ትላንትና እንደተፈጠረ አድርጎ ነበር ነገሮችን በሙሉ የሚያስታውሰው። እናትየውም ከድሮ ጀምሮ የኖርበት የነበሩትን ከተማ ጥለው ወደዚህ እንዲመጡ ያደረገችው ዋነኛ ምክንያት ልጇ የአባቱን ሞት መርሳት ስላልቻለና ወደ ሌላ ከተማ ሄደን አዲስ ኑሮ ከጀመረን ምናልባት ይሄ ነገር ሊስተካከል ይችላል ብላ ስላሰበች ነበር። በነጋቱ ታዲያ ዛክ ከእናቱ ከጌል ጋር በመሆን ወደ ሜዲሰን ሁለተኛ ደረጃ ትምህርት ቤት አመራ። እዚያም እናቱ ከተሰበሰቡት ተማሪዎች ፊት ለፊት በመሆን የትምህርት ቤቱ ምክትል ርዕሰ መምህር እንደሆነች ተናግራ ራሷን አስተዋወቀች። በዚያው ትምህርት ቤት ዛክ ቻምፕ ከተባለ ተማሪ ጋር ተገናኘ። ልክ እንዳየው ነበር ጃክ ለዛ ትምህርት ቤት አዲስ ተማሪ እንደሆነ የተረዳው። ሁለቱም በቅጽበት ይግባቡና ወዲያውኑ ጓደኛሞች ይሆናሉ። እናትየው ጌል ታዲያ መድረክ ላይ ቆማ በቅርቡ በትምህርት ቤት ውስጥ ስለሚካሄደው ስለ ዳንስ ፕሮግራም መናገር ትጀምራለች። ቻምፕ ታዲያ በዚህ ጊዜ ዞር ይልና ፍቅረኛ አለህ በማለት ይጠይቀዋል። ቻምፕ የሚስቅና እኔም እኮ የለኝም በማለት ይመልስለታል። ከዚያም ስልክ ቁጥር ይለዋወጡና ወደሚዘጋጀው ዳንስ ፕሮግራም ጓደኛሞቹን እንሄዳለን በማለት ይስማማሉ። ዛክም ከረጅም ጊዜ በኋላ ለመጀመሪያ ጊዜ ወደዚህ መምጣቴ እውነትም አዲስና ጥሩ ጅማሮ ሊሆንልኝ ይችላል በማለት በውስጡ ተስፋ ማድረግ ይጀምራል። ነገር ግን ይሄ ስሜቱ ለረጅም ጊዜ አልቆየም ነበር። ያን ቀን ከሰዓት ከቤቱ ውስጥ ቆሻሻ እያወጣ እያለ ከሆነ ቦታ የሆነ ሰው እያጮለቀ እየተመለከተው እንደሆነ ይሰማዋል። ልክ ዞር ሲል ሃና ነበረች። እሷም አባቴ ከቤት እንደወጣ አይፈቅድልኝም፣ ትምህርት ቤትም እንደሄድ ስለማይፈልግ ቤት ውስጥ ነው መማረው በማለት ትነግረዋለች። ከዚያም ወደ ቤቷ ውስጥ ከመመለስ ይልቅ ጃክን የሆነ ቦታ ላሳየህ በማለት ወደ ሆነ ጫካ ቦታ ተወስደዋለች። እዚያም እንደደረሱ በጣም የሚገርም ነገር ታሳየዋለች። በዛፎቹ መካከል የተሸሸገ አሁን ላይ አገልግሎት መስጠት ያቆመና የተተወ የመዝናኛ ፓርክ ነበር። እዚያም በጣም ትልልቅና ደሳስ የሚሉ መጫወቻዎችም ነበሩ። ይህ የመዝናኛ ፓርክ ከዓመታት በፊት የተዘጋው በቂ የሆነ ፋይናንስና የገንዘብ አቅም ባለመኖሩ ምክንያት እንደሆነ ትነግረዋለች። ሁለቱም ወደ ላይኛው የመጫወቻ ማማ ላይ ከወጡ በኋላ ቁጭ ብለው ያለ ዛክ ለመጀመሪያ ጊዜ እስከዛሬ ተናግሮት የማያውቀውን ስለ አባቱ ማውራት ይጀምራል። ሃና እሱ ከጠበቀው በላይ በደንብ ነበር የተረዳችው። ስለ እናቴ ለማስታወስ በጣም በሞክርም ነገር ግን ምንም ስለሷ ትዝ የሚለኝ ነገር የለም። እንዲሁም ደግሞ ህይወቴን በሙሉ ያሳለፍኩት ከቦታ ቦታ ከአባቴ ጋር መኖሪያ ስንቀያየር ነው በማለት ትነግረዋለች። ለሱ አባቱ ከሞተ በኋላ እስከዛሬ እንደዚህ የሚረዳው ሰው አግኝቶ አያውቅም ነበር። አውርተው እንደጨረሱ ወደ ቤታቸው ሲመለሱ አባትየው ቀዳዳው ጋር ሆኖ እየጠበቃቸው ነበር። ልጁንም ወደ ውስጥ አስገብቶ ከልጄ ራቅ ብያለሁ እያስጠነቀቅኩ ነው በማለት ዛክን በደንብ አድርጎ ይጮህበታል። ዛክ ያን ቀን ማታ ክፍል ውስጥ የሆነ ነገር እያነበበ እያለ ከነ ሃና ቤት ኃይለኛ የሆነ ጩኸት እንዲሁም ደግሞ ጭቅጭቅ መስማት ይጀምራል። ስለምን እንደሚያወሩ ለመስማት ቀስ ብሎ ወደዛ እየተጠጋ እያለ ቆሌውን የሚገፍ የጩኸት ድምጽ ከሰማ በኋላ የቤቱ መብራት ይጠፋል። ዛክን በዚህ ጊዜ እዛ ቤትማ የሆነ ልክ ያልሆነ ነገር አለ በማለት በፍጥነት እየሮጠ በመሄድ በሩን እየደበደበ ሃናን ምንድን ያደረካት እያለ መጮህ ይጀምራል። ስታይንም በሩን ከፍቶ ወደ ውጭ ፊቱን ያስወጣና ከዚህ ቤት የወጣ ምንም አይነት ድምጽ የለም፣ ነገሮችን በጭንቅላት እየፈጣጠርክ ነው፣ ከዚህ ጋር ጥፋ በማለት ይጮህበታል። በዚህም ጊዜ ዛክ አባትየው ገብቶ ሃናን እንዲረዳት ስላልፈቀደለት ወደ ቤት እየሮጠ ይገባና ለፖሊስ ይደውላል።
በቅርቡ ፖሊሶቹ ወደዛ ይመጡና የስታይንን ቤት መደብደብ ይጀምራሉ። ዛክም የሰማውንና ያየውን ነገር በሙሉ ለፖሊሶቹ በሚያስረዳቸው ጊዜ ፖሊሶቹም የተናገረው ነገር እውነት ነው በማለት ስታይንን ሲጠይቁት ስታይንን በዚህ ጊዜ ልጄ ሲጀመር ቤት ውስጥ የለችም፣ ቅድም ነው የወጣችው፣ ምንም አይነት ጭቅጭቅ እዚህ ቤት ውስጥ አልተፈጠረም በማለት ለፖሊሶቹ እያስረዳቸው ያለ ከቤት ውስጥ ያልታሰበ ጩኸት ይሰማል። ፖሊሶቹም ምንድነው እየተካሄደ ያለው በማለት ልክ ወደ ውስጥ ሲገቡ ስታይንም የቲቪውን ድምጽ በኃይል አድርጎ ይጨምርበትና ምንም ድምጽ አልሰማችሁም፣ ከዚህ ቲቪ የወጣ ነገር ነው በማለት በደንብ አድርጎ ያሳምናቸዋል። ፖሊሶቹም በየክፍሉ እየገቡ ቤቱን የመፈተሽ አሪፍና በቂ የሆነ ምክንያት ስላላገኙ ስቴን ያለውን ነገር ተቀብለው ቤቱን ለቀው ይወጣሉ። እናትየውም እርግጠኛ ባልሆንክበት ነገር ፖሊሶቹን እዚህ ድረስ እንዲመጡ አስደርገ ጊዜያቸውን አባከንክባቸው በማለት በጣም ተናዳ ጮኻበት ወደ ክፍሉ እንዲገባ ታደርገዋለች። ዛክ ግን አሁንም ቢሆን በሰማው ጩኸት ምክንያት ውስጡ አልተረጋጋም ነበር። አባትየው እንዳለው ሃና የምርም ሰላም ውስጥ ከሆነች ለምንድነው አባትየው ወደ ውስጥ ማንም ሰው እንዲገባ ማይፈልገው? ብዙም ሳይቆይ ግን ዛክ ህይወቱን በሙሉ ከላይ ወደታች የሚገለባብጥን አይነት ሚስጥር ሊያገኝ እንደሆነ አላወቀም ነበር። ያን ቀን ማታ እናትየው በትምህርት ቤታቸው ውስጥ ስለሚካሄደው የዳንስ የሆነ ፕሮግራም የምታዘገጃጀው ነገር ስለነበረ አክስትየውን ወደ ቤት ታስገባትና ቤቱን ለቃ ትሄዳለች። ነገር ግን የዛክ ጭንቅላት ሌላ ቦታ ነበር። በመስኮቱ በኩል ሲመለከት ሃና ከአባቷ ጋር እየተጨቃጨቀች እያለ በድጋሚ ይመለከታል። እዛ ቤት ውስጥ እየተካሄደ ያለው ነገር ምንም ይሁን ምን እየተባባሰ እንደሆነ እንዳለ ነበር ውስጡን የሚሰማው። ዛክም ለአክስትየው ምክንያት ፈጣጥሮ ይነግራትና ሂዶ ለጓደኛው ጋር ይደውልለታል። ጓደኛው ግን ተደውሎለት ና ሲባል ዘንጦ ወደ ዳንስ ልንሄድ ነው በማለት ነበር ወደ ቤቱ የመጣው። ነገር ግን ዛክ ጓደኛውን እንደተመለከተው እጁን ይዞ እየጎተተ ወደ ቤቱ እያስገባው ከዳንስ ፓርቲው በላይ ማድረግ ያለብን በጣም ትልቅ ነገር አለ በማለት ይወስደዋል። ውስጡ ደምድሞ እንደጨረሰው ስታይን ቤት ውስጥ ልጁ ላይ ቆልፎባታል። ስለዚህ ስታይን ቤቱን ለቆ እስከሚወጣ ድረስ ከጠበቁ በኋላ በአጥሩ በኩል ዘለው ወደ ቤቱ ይገባሉ። ከምድር በታችም ያለውን ክፍል የሚያስገባ በር ነገር ያገኙና ወደ ውስጥ ገብተው የሚያጠራጥር ነገር ካለ መፈለግ ይጀምራሉ። ነገር ግን ይሄ ማንኛውም ሰው እንዳለው አይነት ከምድር በታች ያለ ቤት አልነበረም። በየእርምጃቸው የተጠመደ ወጥመድና ብዙ የሚያስደነግጡ ነገሮችን ያገኛሉ። እንደምንም ብለው ወደ ላይኛው ክፍል የሚያስወጣውን ደረጃ ያገኙታል። ወደ ዋናው ቤት እንደገባ ዛክ የሃናን ስም ደጋግሞ ቢጠራ ምንም አይነት መልስ ሊያገኝ አልቻለም። ከዚያም ባትሪያቸውን ይዘው በየክፍሉ ፍተሻቸውን እየቀጠሉ አንድ ክፍል ውስጥ ግን ግራ የሚያጋባና የማይመስልን ነገር አስተዋሉ። በአንድ ክፍል ውስጥ ረድፍ በረድፍ የተደረደሩና በተቆለፉ የታሪክ መጽሐፍቶች የተሞሉ ሲሆን አንዳንዶቹ መጽሐፍ ውስጥ የሆነ የሚንቀሳቀስ ነገር እንዳለ አይነት ድምጽ ይሰማ ነበር። ቻምፕ የመጽሐፎቹን ርዕስ ወዲያውኑ ነበር የለያቸው። ዘ ጎስት ኔክስት ዶር፣ የጎረቤቱ መንፈስ፣ ናይት ኦፍ ሊቪንግ ዳሚ፣ የህያው አሻንጉሊት ምሽት እንዲሁም ደግሞ በሌሎች ታዋቂ የሆኑ የጉስ በምስ አስፈሪ የታሪክ ተከታታዮች ውስጥ ያሉ አስደናቂ የሆኑ ታሪኮች ነበሩ። እያንዳንዶቹ እዚህ ያሉት መጽሐፎች የተጻፉት እውነተኛ ማንነቱን ሁል ጊዜ በሚስጥር የሚደብቀውና ማንም ሰው እንዲያውቀው የማይፈልገው በሚስጥራዊ መልኩ የሚሰራ ደራሲ በአር.ኤል. ስታይን ነበር። በዚያው ቅጽበት ቻምፕ አንድ የተለየ መጽሐፍ አስተዋለ። የፓሳደናው አስፈሪ የበረዶ ሰው። ይህ መጽሐፍ ከሌሎቹ በተለየ መልኩ በደንብ አድርጎ የተቆለፈበት ነበር። ቻምፕ ካጠገባቸው የነበረ ጠረጴዛ ላይ የተቀመጠ ቁልፍ ይመለከትና ይሄ መጽሐፍ ለምን ከሌሎቹ በተለየ መልኩ እንደተቆለፈበት ለማወቅ በጣም ጓግቶ ስለነበረ ሳያመነታ መጽሐፉን በሚከፍትበት ጊዜ ዛክ ግን እዚህ የመጣነው ሃናን ለማግኘት ነው እንጂ እንደዚህ ለመፈላፈል አይደለም በማለት ገና ከዛ ክፍል ከመውጣታቸው በፊት የሆነ ሰው መጥቶ ከኋላ አናታቸውን ይልላቸዋል። ማብራቱ ሲበራና የመታቸውን ሰው ሲመለከቱ ሃና ነበረች። ቤቴ ውስጥ ምንድነው መሰሩት? ሰብራችሁ ገብታችሁ ነው በማለት ማፋጠጥ ትጀምራለች። ዛክም አንቺ ችግር ውስጥ መስለሽን እኮ ነው ልናድንሽ ወደዚህ ቤት የመጣ ነው በማለት ይነግራታል። እሷም ዞር ስትል የተከፈተውን ቢሮ ታይና እዛ ውስጥ ካሉት መጽሐፎች አንዱን ከፍታችሁ እንዴ በማለት ደንገጥ ብላ ስትጠይቃቸው ሻምፕም በደስታ እየሳቀ አዎ ከፍተነዋል በማለት ይመልስላታል። እሷም እንደከፈታችሁ ቶሎ ብላችሁ ቆልፉበት በማለት እያስጠነቀቃቸው ገና ሌላ ነገር ከማድረጋቸው በፊት ነገር ግን አሁን በጣም ረፍዶ ነበር። ገና ልክ ዛፍ መጽሐፉን ሊነካው ጎንበስ ሲል ነጥሮ ወደ ሌላ ቦታ ይሄድበታል። ኃይለኛ የሆነ ፍንዳታ ቤቱን በሙሉ ያንቀጠቅጠውና ከዛ በኋላ ደግሞ ከመጽሐፉ ገጾች ውስጥ በጣም ግዙፍና አስፈሪ ፍጡር እየተሳበ ወጣ። እሱም የአስፈሪው አቦነመልስ ነው ማን ነበር። ዛክ እና ቻምፕ በተመለከቱት ነገር በድንጋጤ ደንዝዘው ነበር የቀሩት። ሃና በጭንቅ ሆና ድምጽ እንዳያወጡና ጸጥ እንዲሉ ነገረቻቸው። ነገር ግን ቻምፕ ሳይታሰበው አጠገቡ ያለውን አምፖል ይገጨውና ፍጡሩ
ድምጹን ስለሰማ ወዲያውኑ ወደ እነሱ ዘሎ ይመጣባቸዋል። ዛክም ፍጡሩ ሚዛኑን እንዲስት በማድረግ ለሶስቱም ለማምለጥ የሚያስችል በቂ ጊዜን ፈጠረላቸው። በዚህ ጊዜ ስኖማን ከቤቱ ይወጣል። ሃና ወዲያውኑ የወጣበትን መጽሐፍ ታነሳውና ከሱ ኋላ መከታተል ትጀምራለች። ዛድና ቻምፕን ቢሆኑ እሷን ከመከተል ውጪ ሌላ አማራጭ አልነበራቸውም። ከዚያ በኋላ ግን የበለጠ አደገኛ የሆነ ነገር መከሰት ይጀምራል። ከጀርባቸው የነበሩት ሌሎች አደገኛ የሆኑ መጽሐፎችም መከፈት ይጀምራሉ። ዛክ ነገሩ ስለ አንድ ያመለጠ አጋንንት ብቻ እንዳልሆነ ተረዳ። የሆነ ሰው መጽሐፎቹን አቅዶ እየከፈታቸው ነው። ስኖማንን አሳደው ወደ አንድ የተተወ ፋብሪካ ውስጥ ይገባሉ። ስኖማንም እያደረገው የነበረውን ትርምስ ቸኮሌት ለመብላት ያቆማል። ይህንን አጋጣሚ በመጠቀም ሃና ፊት ለፊቱ በመቆም ከወጣበት መጽሐፍ ውስጥ መልሳ ለማስገባት መጽሐፉን ለመክፈት እየታገለች እያለ ፊት ለፊት ይመጣና የያዘችውን መጽሐፍ አጮሎ ይወረውርባታል። ዛክ መጽሐፉን እንድትይዘው ይረዳትና እንደምንም ብለው የሆነ መደበቂያ ውስጥ ይገባሉ። ስኖማን መጥቶ መስታወቱን ለጉድ እየደበደበ ለትንሽ ገብቶ ሊጨርሳቸው ነበር። ነገር ግን ከጀርባው ስቴን ይመጣና እውቀቱን በመጠቀም መጽሐፉን ከፍቶ ወደ ውስጥ እንዲገባ ያደርገውና ልጆቹንም ያተርፋቸዋል። ባደረጉት ነገር ስቴን በጣም ነበር በሳጨው። በመኪና ውስጥ ያደርጋቸውና በመንገዳቸው ላይ በስተመጨረሻ ስቴን እስካሁን ድረስ ሊናገር የማይፈልገውን እውነታ መናገር ይጀምራል። የእነዚህ አስፈሪ መጽሐፍት ደራሲ ራሱ የሃና አባት ነው። ነገር ግን ዛክ ይህንን በሚሰማ ጊዜ ተጨማሪ የሆኑ ጥያቄዎች ወደ ጭንቅላቱ እንዲመጡ አደረገ። እነዚህ ልብ ወለድ የሆኑ ጭራቆችን መጽሐፍ ላይ ስለጻፍካቸው እንዴት ነው ወደ እውነታው ዓለም መምጣት የሚችሉት? የማይሆን ነገር እኮ ነው እያወራህ ያለኸው በማለት ግራ መጋባቱን በሚገልጽበት ጊዜ ስታይን በስተመጨረሻም ነገሩን ከማብራራት ውጭ ሌላ አማራጭ አላስቀሩለትም። ልጅ እየነበርኩኝ ከባድ የሆነ የአለርጂ በሽታ ስለነበረብኝ ሁል ጊዜ ቤት ውስጥ ተቆልፎብኝ ነበር የምኖረው። በዚህም ምክንያት ጓደኛ የሚባልም ነገር አልነበረኝም። ጭራሽ ብለው ደግሞ ሰዎች እኔን ቡሊ ያደርጉኛል፣ ጥቃት ይሰነዝሩብኛል። ቤቴ ውስጥ በሰላም ተቀምጬ ራሱ ያለሁኝ ወደ መስኮቴ ድንጋይ እየወረውሩ ነበር። በዚህ ጊዜ እዚህ ምድር ላይ ምንም አይነትን ጓደኛ ማፍራት እንደማልችል ሲገባኝ መጽሐፌን አውጥቼ ጭንቅላቴ የሚፈጣጥራቸው እነዚህን አስፈሪ የሆኑ ጭራቆችን ጓደኞች እያደረኩኝ እዚያ መጽሐፍ ላይ መጻፍ ጀመርኩኝ። ስለዚህ ስታይን ከብቸኝነቱ ለማምለጥ የራሱን የቅርብ ጓደኞች በምናቡ እያደረገ መፍጠር ጀመረ። በሚጽፈውም ድርሰት ላይ እነዚህ ጭራቆች እሱን ለማሰቃየት የሚሞክሩ ሰዎች ጋር ሂዶ በቀልን እንዲፈጽሙለት ነበር። ከዚያ በኋላ ግን ባላሰበው መንገድ መጽሐፉ ላይ የሚጽፋቸው ጭራቆች እውነተኛ ህይወት ላይ መምጣት ይጀምራሉ። ከዚያም እዚህ ምድር ላይ እየመጡ ጥቃት በሚያደርሱ ጊዜ በየጻፍኩባቸው መጽሐፎች ላይ እየቆለፍኩኝ ማስቀመጥ ነበር ብቸኛ ያገኘሁት አማራጭ። መጽሐፉንም አንድ ሰው በከፈታቸው ጊዜ እዛ ውስጥ የነበሩት ጭራቆች በሙሉ በነፃነት ማምለጥ ይችላሉ። ለአመታት ነገሮች በሙሉ በእኔ ቁጥጥር ውስጥ ነበር የሆነው የሚመስለኝ። ነገር ግን የሆነ ጊዜ የሚያስፈራ ነገርን ማስተዋል ጀመርኩኝ። ከጻፍካቸው መጽሐፎች አንዱ በራሱ ተከፍቶ ነበር። እዛ መጽሐፍ ውስጥ ያለው ጭራቅ ስላፒ ይባላል። ሌሎቹ መጽሐፎች ውስጥ የሚገኙት ጭራቆች ነፃነታቸውን ብቻ ሲፈልጉ፣ እሱ ግን ነፃነቱን ብቻ አይደለም የሚፈልገው፣ መበቀል ነው አላማው። ስታይንም እሱን ለማታለል እየሞከረና መኖሪያው የነበረውን መጽሐፍ እንዲሰጠው ለማሳመን በሚሞክርበት ጊዜ ስላፒ ግን ልታታለለኝ ነው የሞከርከው፣ ጅል ነው እንደሚመስልህ በማለት መጽሐፉን ያቃጥለዋል። ስታይንም ይህንን በሚመለከትበት ጊዜ ቆሌው ነበር የተገፈፈው። ምክንያቱም አንድ መጽሐፉ ተቃጠለ፣ ስላፒን ከዚህ በኋላ መልሶ የሚያስገባበት እስር ቤት የለውም። ስላፒም በንቀት ወደ ስታይን እየተመለከተ ከዚህ በኋላ ለማድረግ የፈለገውን ዓላማ ግልጽ ያደርግለታል። እስከዛሬ ስትቆጣጠረኝ ነበር፣ ከዚህ በኋላ ማንም እንዲቆጣጠረኝ አልፈልግም። በተጨማሪም የፈጠርካቸው ጭራቆችን በሙሉ ነፃ እንድታወጣ ፈልጋለሁ። ይህንን ከተናገረ በኋላ ኃይለኛ የሆነ ብርሃን ይበራና ከዚያ ቦታ ይሰወራል። ስቴን ዞር ብሎ ወደ መጽሐፍ መደርደሪያው ሲመለከት ያሉት መጽሐፎች በሙሉ ከዛ ቦታ የሉም። ስላፒ ወስዷቸዋል። አሁን ፍጡራኖቹ እንዳያመልጡ የሚያግዳቸው ምንም ነገር አልቀረም። በዚያ ወቅት ስላፒ የተሰረቁትን መጽሐፎች በሙሉ ወደ አንድ መኪና ላይ በመጫን እየነዳ በየመንገዱ ዳር መወርወር ይጀምራል። እያንዳንዱ መጽሐፍ መሬት በነካ ቁጥር ሌላ ተጨማሪ አስፈሪ የሆነ ፍጡር ከመጽሐፉ እየወጣ ይፈታል። ከዚያም በኋላ ጭራቆቹ ደግሞ ልክ እንደወጡ መጽሐፉን ያቃጥላቸዋል። የወጡት ጭራቆች በፍጹም መልሰው እንዳይታሰሩ ነበር። በደቂቃዎች ልዩነት ከተማው በሙሉ በጭራቆች ተወረረ። ትላልቅ የሆኑ ፍጥረታቶች ቤቶችንና ህንፃዎችን ሲያፈርሱ፣ የሚያስፈሩና የሚባሉ የሆኑ እጽዋቶች ደግሞ በየቦታው ማደግ ይጀምራሉ። ስታይንም በዚህ ጊዜ ነበር ስላፒ ምን እያደረገ እንደሆነ በስተመጨረሻ የገባው። እስከዛሬ መጽሐፍ ውስጥ አስሮ ላስቀመጣቸው ጊዜያቶች አሁን ላይ በደንብ አድርጎ እየተበቀለው ነበር። ወደ ስታይን ቤት ደግሞ ስንመለስ ወደ ውጭ ሊወጡ ሲሞክሩ በሩ ከውጭ ተቀርቅሮ ነበር። ከዚያም በደርዘን
የሚቆጠሩ የአትክልት ቦታ አስፈሪ የሆኑ አሻንጉሊቶች እነሱ ላይ ጥቃት ማድረስ ይጀምራሉ። ዛክ እያነሳ እያፈረጠ ቢሰባብራቸውም ነገር ግን በየሰዓቱ ራሳቸውን እየተኩ ይመጣሉ። በዚህ ጊዜ ግሩፖቹ እየሮጡ ወደ ቤስመንት ክፍል ይገቡና በሩን ይዘጉባቸዋል። ውጪም ከወጡ በኋላ መንገድ ላይ እየተራመዱ ያለ ስታይን መሬት ላይ የተቃጠሉትን መጽሐፎች ሲመለከታቸው እነዚህን ጭራቆች በቁጥጥር ውስጥ ሊያስገባቸው የሚችለውን ብቸኛ ነገር እንዳለ ድምጥማጡን እንዳጠፉት ይረዳል። በሌላ በኩል ደግሞ ስላፒ ወደ ፖሊስ ጣቢያ በመሄድ ሱፐር ፓወሩን በመጠቀም ፖሊሶቹን በረዶ አድርጎ አሰራቸው። ለለሬንም ቢሆን አላዘኑላትም ነበር። ከቤቱ ውጪ የሆነች ምታምር ትንሽ የሆነች ውሻ በሯን ታንኳኳና ልክ ስትከፍትላት ወደ ትክክለኛ የጭራቅ ማንነቷ ትቀየርና እሷንም አታክ ታደርጋታለች። ከተማው በሙሉ በዚህ መልኩ ድምጥማጡ እየወጣ ነው እና ሃናም በመኪና ውስጥ ሆነው ይህን ጉድ እንዴት እናስቆመው እያሉ መላ ለመፈለግ እየሞከሩ ነው። የሚቆልፋቸውን መጽሐፍ አተናል፣ እንዴት አድርገን ነው የምናስቆማቸው? ከዚያም ዛክ ወደ ስታይን ይዞርና ታሪኮቹን ደጋግመህ መጻፍ አይጠበቅብህም፣ አንድ ታሪክ ብቻ ጻፍ። አንድ ታሪክ እዚህ ምድር ላይ ያሉትን ጭራቆች በሙሉ በውስጡ የያዘ። ስታይንም ዛክ እየተናገረ ያለው ሀሳብ የምር ልክ ሊሆን ይችላል በማለት ማሰብ ይጀምራል። ነገር ግን አንድ ችግር አለ። ሱፐርናቹራል የሆነውን ጸሐፊ ማግኘት አለበት። እሱ ደግሞ የሚገኘው ማዲሰን ሃይ ስኩል ውስጥ ነው። የትምህርት ቤቱ ደግሞ የዳንስ ፓርቲ እስካሁን ድረስ እየተካሄደ ነው። ከውስጡ ነው እየጨፈሩ ያሉ ሰዎች ደግሞ ዓለሙን በሙሉ ጭራቆች እየተቆጣጠሯቸው እንደሆነ እስካሁን የሚያውቁት ነገር አልነበረም። እነ ስቴን ወደ ትምህርት ቤት እየመጡ እያለ መስታወቱ ላይ የማይታይ የእጅ አሻራ ነገር መኪናውን አታክ እያደረገው እንዳለ ያስተውላሉ። ስታይን ቶሎ ነበር ምን እንደሆነ ያወቀው። ኢንቪዚብል ቦይ ይባላል። ገና እሱን ምን እንደሚያደርጉት ግራ ገብታቸው ባሉበት ሰዓት አንድ ብዙ እግር ያለው በጣም የሚያስፈራ ጭራቅ ከላይ ይመጣባቸዋል። እያሳደዳቸው እያለ ታዲያ በዚህ ምክንያት መኪናው ይገለበጣል። ከመኪናቸው እንደምንም ብለው ወጥተው በአቅራቢያ ወደሚገኝ ሱፐርማርኬት ውስጥ ይገቡና በፍርሃት ከውስጥ ያሉትን ጭራቆች እየተመለከቱ እያለ ጃምፕ ከዛ አንስቶ የኦሬንጅ ጁስ ኮዳ ሲከፍት ኮዳው ደግሞ ሲከፈት ያወጣው ድምጽ በአቅራቢያው ለነበረው ለአንዱ ጭራቅ ስለተሰማው እነሱን ማፈላለግ ይጀምራል። ስታይን ቶሎ ብሎ ሰውነቱ ላይ በሙሉ ሽቶ እየነፋ የቀሩት ደግሞ መደበቂያ ቦታ መፈለግ ይጀምራሉ። ከዚያም ፍጥረቱ ቀስ እያለ እያፈላለጋቸው ያለ ዛክ ቶሎ በማሰብ የዶሮ እግር አንስቶ ወደ ሩቅ የወረውረውና ፍጥረቱን ያታልለዋል። በጓሮ በር በኩል በፍጥነት እያመለጡ እያለ ጭራቁ ግን ኦልሬዲ ከፊት ለፊታቸው ሆኖ እየጠበቃቸው ነበር። አሁን ለሁሉም ያበቃላቸው መስሏቸው ነበር። ወደ እነሱ እየተጠጋ በኃይል እየጮኸባቸው እያለ ግን ከሆነ አቅጣጫ በኩል መኪና ይመጣና ያሽቀነጥረዋል። ለሬን ነበረች። ስልክ ለመደወል በምትሞክርበት ጊዜ ኔትወርክ እንደጠፋ ስታስተውልና ዛክም ከወጣበት እንዳልተመለሰ ስታቅ ልክ ያልሆነ ነገር አለ በማለት መኪናዬን አስነስቼ እናንተን ማፈላለግ ጀመርኩኝ በማለት ትነግራቸዋለች። ዛክም በዚህ ጊዜ በቀጥታ ወደ ፖሊስ ጣቢያ እንድትሄድ ከዚያ በኋላ ደግሞ ወደ ትምህርት ቤታቸው እንድትመጣ ይነግሯታል። ከዚያም የተቀሩት አቋራጭ የሆነ መንገድ መጠቀም ይጀምራሉ። ዛክና ሃና ከስታይንና ከጃምፕ ኋላ እየሆኑ ሲራመዱ ሃና ለብሳ የነበረው ጃኬት በአካባቢው ቆመው በነበረ በአንድ ሐውልት ላይ ይጠላለፋል። እሷ በድንጋጤ ስትጨነቅ ዛክ በጥንቃቄ አስለቅቃትና እሷን ማረጋጋት ይጀምራል። ከዚያም ሁለቱም መታየትና መሽኮርመም እየጀመሩ ለጥቂት ሰከንዶች ያህል በዙሪያቸው ያሉ ነገሮች በሙሉ ጸጥ አሉ። በዚያች ቅጽበት የጨረቃ ብርሃን በቀጥታ ሃና ላይ አረፈ። ሙሉ አካሏ በድንገት ብርሃን ማመንጨትና ማንጸባረቅ ይጀምራል። ዛክ በተመለከተው ነገር በጣም እየደነገጠ በስተመጨረሻም እውነታው በሙሉ ተገለጠለት። ሃና ማለት የስታይን ልጁ ብቻ አልነበረችም፣ ከፈጠራቸው ፍጥረታቶች መካከል አንዷ እንጂ። በድንገት ስላወቀው እውነታ ታዲያ ገና ፕሮሰስ አድርጎ ሳይጨርስ ከመሬት ዞምቢ ሳያስበው ዘሎ ይወጣበትና እግሩን ይይዘዋል። ከዚያም ከመሬቱ በርካታ የሆኑ ዞምቢዎች ቀስ በቀስ እየወጡ ወደ ስታይን መሄድ ይጀምራሉ። ሃና ጊዜ ሳታባክን የዛክን እጅ ጎትታ ከያዘው ዞምቢ እንደምንም አድርጋ ታስለቅቀውና ህይወታቸውን ለማዳን መሮጥ ይጀምራሉ። እንደምንም ብለው ወደ አንድ ግቢ ይገቡና በሩን ይዘጉባቸዋል። በዚህ አስፈሪ ሁኔታ ውስጥ ሆኖም ቢሆን ግን ዛክ አሁን ስላወቀው ነገር ማሰብ ማቆም አልቻለም። ሃናም ስታይን ከፈጠራቸው ፍጥረታቶች መካከል አንዷ ከሆነች ጭራቆችን ለማጥፋት ታሪኩን እንደ አዲስ በሚጽፍበት ጊዜ እነሱ ሲጠፉ እሷስ አብራ አጠፋም እንዴ በማለት በጣም መጨነቅ ጀመረ። በተመሳሳይ ሰዓት ደግሞ ለሬን እንደተባለችው በመጨረሻም ወደ ፖሊስ ጣቢያ ትደርሳለች። ነገር ግን አላወቀችውም እንጂ ስላፒ ከውስጡ ነው እየጠበቃት ነበር። ገና ምንም ነገር ከማድረጓ በፊት ፓወሩን በመጠቀም በበረዶ አድርጎ ድርቅ አድርጎ ያስቀራታል። ግሩፖቹ ደግሞ ወደ ሃይ ስኩሉ በሚደርሱበት ጊዜ ሁለቱ የመጡለትን ነገር ለመፈለግ በሚሄዱበት ጊዜ ዛክ ደግሞ ስቴንን ወደ ጎን ይወስደውና አንድ እንድትመልስልኝ የምፈልገው ጥያቄ አለ።
ሃና የእውነትም ልጅህ ናት በማለት ይጠይቀዋል። ሃና እስከምትኖረኝ ድረስ በህይወቴ በጣም ብቸኛ ነበርኩኝ። ከዛ በኋላ እኔ አባቷ እንደሆንኩኝ እሷ ደግሞ ትክክለኛ ሰው እንደሆነች የምታምን አድርጌ አንድ ካራክተር ጻፍኩኝ። ለኔ ግን እንደፈጠርኳቸው ሌሎች ፍጥረቶች ካራክተር ብቻ አልነበረችም፣ ልጄም ማለት ነች። ዛክም ስለ ነገሩ ገባው። ወዲያው ሃና ትመጣና ጥሩ ዜና አለኝ፣ ታይፕራይተሩን አግኝተናል በማለት ነገረቻቸው። ስታይን ሁሉንም ፍጡራን ሊይዝ የሚችል አንድ የመጨረሻ የጉስ በምስ ታሪክ መጻፍ እንደሚችል ገለጸ። ታሪኩን ጽፎ ካጠናቀቀ ፍጡራኖቹን በሙሉ እንደገና በቁጥጥሩ ስር ማስገባት ይችላል። ነገር ግን ስላፒ ይህ እንዲሆን የመፍቀድ ምንም አይነት ፍላጎት አልነበረውም። ከዚያም ትምህርት ቤት ውስጥ ያሉትን ሰዎች በሙሉ መድረክ ላይ ወጣና አስጠንቅቃቸው በማለት ይልከዋል። በተመሳሳይ ሰዓት ደግሞ ትምህርት ቤት ውስጥ ያሉት ተማሪዎች የዳንስ ፓርቲውን እስካሁን ድረስ ኢንጆይ እያደረጉ ነው። ስለ ከተማቸው በጭራቅ መጥለቅለቅ የሚያውቁትም ነገር አልነበረም። ዛክም በፍጥነት ወደ መድረክ ይወጣና ከተማውን በሙሉ ጭራቆች አታክ እያደረጉት ነው። ከተማችን በሙሉ ድምጥማጡ እየጠፋ ነው። ነገር ግን የሚናገረውን ንግግር ማንም አላመነውም ነበር። ወዲያው ግን ከመድረኩ ጀርባ ያለውን ግድግዳ አንድ ማንቴስ በርግዶ ይገባና አንዱን ተማሪ ያዝ አድርጎ ይዞት ሲወጣ እየተናገረው ያለው ነገር ትክክል እንደሆነ ይረዳሉ። ተማሪዎቹ በሙሉ መተራመስ ይጀምራሉ። ከዚያ በኋላ ስላፒ የግቢ ጠባቂ የሆኑትን አሻንጉሊቶቹን በመሰብሰብ ወደ እነሱ ጋር ይመጣል። በመቀጠልም የቀሩትን መጽሐፎች በሙሉ ይከፍታቸውና ከውስጣቸው ያሉ ጭራቆች ከወጡ በኋላ መጽሐፎቹን ደግሞ ያቃጥላቸዋል። ዛክ አሁንም ቢሆን መድረክ ላይ ነው። ለተማሪዎቹ ስታይን እነዚህን ሁሉ ጭራቆች ሊያጠፋ የሚችል አንድ የሆነ ስክሪፕት እየጻፈ ነው። ነገር ግን ጭራቆቹ ወደሱ ጋር መጥተው የሚሰራውን ስራ እንዳያስቆሙት እኛ እሱን ጥበቃ ማድረግ አለብን። ይህንንም የሰሙ ተማሪዎች በሩን በሚችሉት ነገር በሙሉ እየደራረቡ ለመዝጋት ይሞክራሉ። ከውጪ ደግሞ ስላፒ ያዘጋጃቸውን ጭራቆች በሙሉ ወደ ትምህርት ቤቱ እንዲሄዱ ይልካቸዋል። ተማሪዎቹ እንዳይከፈቱ ያደረጉትን በር በሙሉ እስከ ግድግዳው አፈራርሰው ወደ ውስጥ እስከሚገቡ ድረስ ምንም ጊዜ አልፈጀባቸውም ነበር። ወደ ስታይን ጋር ደግሞ ስንመለስ በሚጽፈው ስክሪፕት ላይ የጭራቆቹን ስም በሙሉ አንድ በአንድ ለማስገባት እየሞከረ ነው። በተመሳሳይ ሰዓት ደግሞ ታይለር የምትባለዋ ሴት ከፍቅረኛዋ ጋር በመሆን ከትምህርት ቤቱ በመሄድ ለማምለጥ እየሞከሩ እያለ አንድ በጣም የሚያስፈራ ቀበሮ ከፊት ለፊታቸው ይመጣባቸውና መንገዳቸውን ይዘጋባቸዋል። ፍቅረኛዋ እሷ እዛ በቆመችበት ጥሏት ራሱን ለማዳን ይሮጣል። ቻምፕ በዚህ ጊዜ እሷ ችግር ውስጥ እንዳለች ይመለከትና የቀበሮ ጀርባው ላይ በኃይለኛው ተሰቅሎ ትከሻውን በደንብ አድርጎ ይነክሰውና መሬት ላይ እንዲወድቅ ያደርገዋል። ባደረገው ነገር በጣም የተደመመችው ታይለር ታዲያ ሄዳ ትስመዋለች። ነገር ግን ያገኘውን ደስታ ለማጣጣም ጊዜ አልነበረው። ስታይን በቻለው ፍጥነት በሙሉ እየጻፈን ቢሆን ሊጨርሰው አልቻለም ነበር። በዚህ መሃል ስላፒ የተደበቀበትን ቦታ ያገኘዋል። ታይፕራይተሩን ሊሰብርበት ሲል ስታይን ደግሞ እሱን ለመጠበቅ ልክ ጣቱን ሲያስገባ ይቀረጥፈውና በኃይለኛው ይጮሃል። ዛክና ሃና ወደ አዳራሹ እየገቡ ነበርና ስላፒ ለትንሽም ጊዜ ቢሆን እንዲጠፋ ያደርጉታል። ስታይንም ወደ ጻፈው ድርሰት እየተመለከተ አሁን የቀረኝ 2 ፔጆች ብቻ ናቸው። ትምህርት ቤቱ ላያቸው ላይ እየፈረሰ ስለሆነ ዛክ ታይፕራይተሩን ያነሳና ስቴንና ሃና ከዛ ቦታ እየሮጡ እንዲያመልጡ ያግዛቸዋል። እነዚያ የሚባሉ ተክሎችም ትምህርት ቤቱን በሙሉ እየወረሩት ነው። ጭራቆቹም ቢሆኑ ወደ ተማሪዎች ጋር እየደረሱ ነው። ተማሪዎቹ ከአራቱ ቡድኖች ጋር በመቀላቀል ጭራቆቹ ሳይገቡባቸው በሩን እየዘጉ ያለ አንድ ነገር ያስተውላሉ። የጨረቃ ብርሃን ቀጥታ ሃና ላይ ያበራባት፣ የሷም ሰውነት ደግሞ እየተነነ ነበር። ሰዎቹ ምን እየተፈጠረ እንደሆነ ራሱ ገና ማወቅ ሳይችሉ ሌሎች ጭራቆች ወዳሉበት ቦታ ለጉድ ይመጡ ጀመር። ተማሪዎቹ በሙሉ ወደ አንድ ንጹህ ክፍል ይገቡና በሩን ይቀረቅሩታል። በዚህም ጊዜ ስቴን ወደ ተማሪዎቹ ጋር ይዞርና ስላፒ የሚፈልገው እኔን ብቻ ነው። በእኔ ምክንያት እናንተም ችግር ውስጥ ከምትገቡ ከዚህ ክፍል ወጥቼ ከሮጥኩኝ እኔን ይከተለኛል። ስለዚህ እኔ ራሴን መስዋዕት አድርጌ እናንተ ብትተርፉ ይሻላችኋል በማለት ሲናገር ዛክ ግን ሌላ አማራጭ ነበረው። ስላፒ ለስታይን ያለው ጥላቻና ሱስ ከፍተኛ ከሆነ ያንን ደግሞ አጋጣሚ ተጠቅመው ወጥመድ ውስጥ ሊከቱት ይችላሉ። ስታይን የትምህርት ቤት ባስ መኪና ውስጥ ገብቶ ከትምህርት ቤቱ እየነዳ ይወጣል። ስላፒ ወዲያውኑ አይቶት ጭራቆቹን ከኋላው ተከተሏቸው በማለት ይልካቸዋል። ግዙፉ የሆነ የበራሪ ተባይ መኪናውን ይገጨዋል። ጭራቆቹን ባሱን ክፉኛ እንዲገለበት ካደረጉት በኋላ ወደ ውስጥ ሲመለከቱ ግን ስታይን አልነበረም። ዛክ በሩቅ ሪሞት አስነስቶ ሌላ መንገድ እንዲይዝ አድርጎት ነበር። ከዚያም ፍጡራኑ ሌላ ነገር አስተዋሉ። በውስጡ ቦምብ ተጠምዶ ነበር። በሩን በከፈቱበት ቅጽበት ከፍተኛ የሆነ ፍንዳታ ተከሰተና ብዙ የሚባሉ ፍጡራኖችን አጠፋቸው። ለጥቂት አፍታ ሁሉም ያሸነፉ መስሏቸው ነበር። ነገር ግን ፍጡራኑ አንድ በአንድ እንደገና መልሰው መነሳትና መፈወስ ይጀምራሉ። በቀላሉ ሊገደሉ የሚችሉ ፍጥረቶች አልነበሩም። በተተው የመዝናኛ ፓርክ አቅራቢያ ላይ ስላፒ ቁጭ ብሎ ሰራዊቱ መልሰው ሲነሱ ሲያገግሙ ፈገግ ብሎ ነበር ሲመለከታቸው የነበረው። አሁንም ተስፋ አልቆረጠም። ያለማንም እርዳታ ስታይንን በራሱ ፍለጋ እንደሚያገኘው እየተሰማው ነው። በተወው የመዝናኛ ፓርክ ውስጥ ዛክ የስታይንን መመሪያ ተከትሎ የመጨረሻውን ታሪክ መጻፉን ቀጠለ። ነገር ግን ጊዜ
ጊዜያቸው እያለቀ ነው። ስላፒ ያሉበትን ቦታ አግኝቷቸዋል። ፊቱ ላይ የሚያስፈራ የሆነ ፈገግታን እያሳየ ወደ ስታይን ይቃረብና ጓደኛዬ ነበርኩ የምትመስለኝ፣ ፈጠርከኝ፣ ከዛ በኋላ ደግሞ መጽሐፍ ውስጥ ቆለፍክብኝ። አሁን እኔን ለዘመናት እንዳሰርከኝ አንተን መጽሐፍ ውስጥ አስገብቼ የማሰር ተራ የኔ ነው በማለት ይናገራል። ስፔሻል የሆነ ማኒውስክሪፕት ታዲያ ከደበቀበት ያወጣና ፓወሩን በመጠቀም እቺን ምድር በአንድ ጊዜ ድምጥማጧን ማጥፋት የሚችል አይነትን ጭራቅ መፍጠር ይጀምራል። ወዲያውኑ ፓርኳን እያፈራረሰ ፊት ለፊቱ ያገኘውን ነገር በሙሉ እያወጣ እያለ ስታይን ለዛክ አንተ ከስክሪፕቱ የቀረውን ነገር መጻፍህን ቀጥል፣ እኔ ደግሞ የጭራቁን ትኩረት ስባለው በማለት ሲነግረው ዛክ ማመንታት ይጀምራል። ምን ብዬ ነው ታሪኩን የምጽፈው በማለት ሲጠይቀው ስታይንም አሁን ምን እየተከናወነ እንዳለ በሙሉ ምንም ነገር ሳታስቀር ጻፍ በማለት ይመልስለታል። ዛክ፣ ቻምፕና ሃና ወደ ላይኛው ግዙፍ የመጫወቻ ማማ ላይ ሲወጡ ዛክ ደግሞ ታሪኩን መጽሐፉን ቀጠለ። ያ ግዙፍ ፍጡር ስታይንን ሙሉ በሙሉ ዋጠው። ነገር ግን ስላፒ የሆነ አስፈላጊ ነገር ያስተውልና ቆይ ቅድም እኮ ስትጽፍበት የነበረው ስክሪፕት በእጅህ የለም። ከዚያም ሰራዊቱን በሙሉ አንድ በአንድ ወደ ዛክ እንደሄዱ ይልካቸዋል። ዛክ ደግሞ በሚችለው ፍጥነት በሙሉ ታሪኩን መጻፍ ቀጥሏል። ያያቸውን ጭራቆች በሙሉ አንድ በአንድ ከጻፈ በኋላ በስተመጨረሻም ዘኢንድ በማለት ጽፎ አጠናቀቀ። ነገር ግን ደስታቸውን ሳይጨርሱ ያ ግዙፍ የበራሪ ተባይ ማማውን መታው። ሙሉ በሙሉ መጫወቻው ተደርምሶ ዛክ፣ ሃናና ቻምፕ ወደ መሬት ተከሰከሱ። በመውደቃቸው ከፍተኛ የሆነ ጉዳት ባይደርስባቸውም ጭራቆቹ ግን እነሱ ወዳሉበት ቦታ እየደረሱ ነው። ዛክ ጽፎ የጨረሰውን መጽሐፍ እየተመለከተ ከከፈተው ምን እንደሚፈጠር ያውቃል። ስለዚህ መክፈት አይፈልግም። መጽሐፉን ሲከፍተው እዛ ያሉት ጭራቆች ብቻ ሳይሆን ወደ መጽሐፉ የሚገቡት ሃናም ትገባለች። ሃናም የሚመጣውን ነገር ታውቃለች። አይኑን እየተመለከተች መጽሐፉን መክፈት አለብህ በማለት ትነግረዋለች። ዛክም በፍጹም አላደርገውም፣ ላጣሽ አልፈልግም ብሎ በሚነግራት ጊዜ ከእጁ መጽሐፉን ትመነጥፈውና ስትከፍተው አይንን ሊያጠፋ የሚችል ብርሃን ከመጽሐፍ ውስጥ ይወጣል። አንድ በአንድ እዛ አካባቢ የነበሩት ጭራቆች በሙሉ ተስበው ወደዛ መጽሐፍ ይገባሉ። ጭራሽ ያ በጣም ግዙፉ የነበረውና ስታይንን ውጦት የነበረው ጭራቅ ሳይቀር መጽሐፍ ውስጥ ይገባል። በስተመጨረሻም ዛክ እስካሁን ሲፈራው የነበረው ነገር መፈጠር ጀመረ። የሃና ሰውነት ራሱ እየተነነ ወደ መጽሐፉ መጓዝ ይጀምራል። ጥብቅ አድርጎ ይዟታል። ወደ መጽሐፉ እንዳትሄድ ለመከላከል እየሞከረ ነው። ስላፒም ወደ መጽሐፉ እየተጓዘ ነበርና ስቴንን የመጨረሻ አንድ ጥፊ ይሰጠዋል። ከዚያም ስቴንም በጠረባ ጥፊውን ይመልስለትና ወደ መጽሐፉ በመሄድ እንዲጠፋ ያደርገዋል። ሃናም ወደ ዛክ ትመለከትና ፈገግ በማለት ሁሉም ነገር ይስተካከላል፣ እሺ፣ ከመሄዷን በፊት ከሱ ጋር አድርገው ቢሆን የምትመኘውን ነገር ነገረችው። የትምህርት ቤታቸው የሚዘጋጀው የዳንስ ፓርቲ ላይ አብሬህ መጥቼ ብንደነስ ደስ ይለኝ ነበር። ከዚያም እየሳመችው እያለ ሰውነቷ ሙሉ በሙሉ ተኖ ወደ መጽሐፍ ውስጥ ይገባል። ዛክም ቢሆን የሚወዳት ልጅ አይኑ እያየ ስትተንና ወደ አመድነት ስትቀየር ከመመልከት ውጪ ሌላ ምንም ማድረግ የሚችለው ነገር አልነበረም። በስተመጨረሻ ቻምፕ ይመጣና መጽሐፉን ይዘጋዋል። ጭራቆቹ ሂደዋል። ነገር ግን ምን ዋጋ አለው? ሃናም ጠፍታለች። ከተወሰነ ጊዜ በኋላ የፈራረሰው ሃይስኩል እንደገና ተገንብቶ የማስተማር ሂደቱን እንደ አዲስ ተማሪዎቹን እያስገባ እንደነበረው ህይወታቸውን ለመቀጠል እየሞከሩ ነው። ስታይንም እዛ ትምህርት ቤት ውስጥ እንደ እንግሊሽ አስተማሪ ሆኖ ተቀጥሮ መስራት ጀምሯል። ለሬንም ወደ ክላስ ውስጥ ሲገባ እየሸኘችው ድጋፏን ታሳየዋለች። ሁለቱ ለእርስ በርሳቸው ስሜታቸው እያደገ እንደሆነ ግልጽ ነው። ስታይን ክላስ ውስጥ ከገባ በኋላ ለተማሪዎቹ አንድ ታሪክ አሪፍ የሚባል ታሪክ ለመባል 3 ነገሮች ያስፈልጉታል። ጅምር፣ መካከለኛ እንዲሁም ደግሞ አስደሳችና አጓጊ የሆነ ፍጻሜ። ክላስ ሲያልቅ ዛክ አሁንም ቢሆን ስለ ሃና እያሰበ ስታይንን እየተከተለ እያወራው እያለ ስታይን ገና ለዛክ መልሱን ሳይሰጠው ሃና በሌላ በር በኩል ወደ እነሱ ትመጣለች። ዛክም ልክ እንደተመለከታት ፈዞ ነበር የቀረው። ስታይን የሃናን ታሪክ እንደገና ጽፎ መልሶ እንዳመጣት ገለጸለት። ለመጀመሪያ ጊዜ ያለ ሀሳብ ዛክና ሃና አብረው መሆን ቻሉ። ስታይንም ሃና ዳግመኛ መጽሐፍ ውስጥ እንዳትታሰር በእሳት አቃጠለው። ሃናና ዛክም የሚፈልጉትን የሆነ ደስተኛ ፍጻሜ አግኝተው አብረው እየተጓዙ፣ ነገር ግን የስታይን እፎይታ ብዙም አልቆየም። የሱፐርናቹራሉ ታይፕራይተር ማንም ሳይነካው በራሱ ታሪኮችን መጻፍ ይጀምራል። ስታይን በዚህ ጊዜ ምንድነው እየተፈጠረ ያለው ብሎ ቀረብ ብሎ ሲመለከት ይህንን ነገር እያደረገ ያለው ኢንቪዚብል ቦይ ወይም ደግሞ የማይታየው ልጅ ነበር። የማይታይ በመሆኑ ምክንያት ከሌሎቹ ፍጡራኖች ጋር መጽሐፍ ውስጥ አልተሳበም ነበር። አሁንም ድረስ ነፃ ነው። የታይፕራይተሩ መኪና መጽሐፏን ትቀጥላለች። ስታይን የሚፈጠረውን ነገር ተመልክቶ በፍርሃት እየጮኸ ስጋታቸው እንዳላበቃ እያሳየን የዛሬ ፊልማችን በዚህ ያበቃል። ከተመቻችሁ ሰብስክራይብ፣ ያልተመቻችሁ ነገር ካለ ደግሞ ኮሜንት ላይ አስቀምጡልኝ።